ባንቺ ባሪ ነዳለሁ አልቻልኩም ማርቢ ብያለሁ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርቢ ብያለሁ ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝነትሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም በጣም አትከፋ ታላቅ ተዋቀበታ እንዲህ ነው ሰው የሚኖር እንዲህ ነው በርታንቺ ማመረለምን ንትርክ ነው እንጂ ከአንቺ ምን ተረዳው አልቻልኩም ተጎዳው ከስራ ስገባ በመቆጣት ፋንታ ልቤን ደስ እንዲላት አሳይኝ ፈገግታ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርሚ ብያለሁ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርሚ ብያለሁ ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝነትሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም በጣም አትከፋ ታላቅ ተዋቀበ ተስፋ እንዲህ ነው ሰው የሚኖር እንዲህ ነው በርታንቺ ማመረለምን ንትርክ ንዝነት ይጠቅም መስሎሻል ጸባይሽን ካላረምሽ በጣም ተሳስተሻል ከፍትፍቱ ፊቶ ሲባል አልሰማሽም ኩርፊያና ቁጣ ተያያ ዋጣሽ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርቢ ብያለሁ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርቢ ብያለሁ ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝነትሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም በጣም አትከፋ ታላቅ ተዋቀበ ተስፋ እንዲህ ነው ሰው የሚኖር እንዲህ ነው በርታንቺ ማመረለምን ከሴቶች ይበልጣል ሙያና ችሎታሽ ግን ፊትሽ ይፈታ አይጥፋ ፈገግታሽ እስከ መቼ ድረስ ባንቺ ባሪ ታምሜ አልቻልኩም ደካማ ነው አቅሜ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርቢ ብያለሁ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርቢ ብያለሁ ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝነትሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም ይቅርብህ በጣም አትከፋ ታላቅ ተዋቀበ ተስፋ እንዲህ ነው ሰው የሚኖር እንዲህ ነው በርታንቺ ማመረለምን ይቅርብህ በጣም አትከፋ ታላቅ ተዋቀበ ተስፋ እንዲህ ነው ሰው የሚኖር እንዲህ ነው በርታንቺ ማመረለምን እናመሰግናለን ፍቅረ ማርያም ንጉሴ በኤሌም 4 ተወክሎ የጋሽ ጥላሁን ገሰሰን አልቻልኩም ምን ነበር ያቀረበልን እንዴት ብትጨቀጭቀው ነው አላላችሁ እኔ ራሱ ገርሞኛል ግጥሙን በደንብ ስሰማውና እስኪ ስለ ዜማው ትንሽ እናውራ ይሄንን ዜማ የደረሱት ሻለቃ ግርማይ ሀድጎ ናቸው በ1950ዎቹና 60ዎቹ መጀመሪያና አጋማሽ ላይ ጋሽ ጥላሁን ገሰሰ ከሰራቸው ስራዎች መካከል እጅግ ተወዳጆቹና እስከዛሬም ድረስ እንደዚህ እንዳልቻልኩም አይነት ወደናቸው የምናዳምጣቸውን ስራዎች ሰርተውልናል ለዚህም እናመሰግናለን ከስራዎቻቸው መካከል ያሁን የሰማነውን አልቻልኩም የህይወቴ ህይወት የዘንባባ ማርነሽ ከመሞት አልድንም ትዛለኝ የጥንቱና ሌሎችንም ሰርተዋል የክቡር ዘበኛ ሰራዊት ባልደረባ ነበሩ እንዲሁም ደግሞ የኮሪያ ዘማችም ነበሩ አኮርዲዮን ማንዶሊን ፒያኖና ኦርጋንን ይጫወቱም ነበር ለዜማ ማፍለቅ እንዲረዳቸው ደግሞ ማንዶሊንን በመጫወት ይበልጥ ለፈጠራ ይነሳሱም ነበረ እንዲሁም ደግሞ ለሌሎች ዜማ ደራሲዎች እንደ ምሳሌነት ይጠቀሱ ነበር ለብዙዎችም አሪያ መሆን ችለዋል ለዚህ ደግሞ እናመሰግናለን ሻለቃ ግርማ ሀድጎ ለሰጡን የዜማ ስራዎች እናመሰግናለን ደሳችሁ
ግን ዳኞች አሁን ከፍትፍቱ ፊቱ ስለተባለ ፈገግ በማለት ነው አስተያየት የሚሰጡት አይደል? የሹም ጀምረዋለች ፈገግ ብላ። እሺ ፍቅረ ማርያም ንጉሴ ጋሽ ጥላሁን ገሰሰን አልቻልኩም የሚል ዜማ ነው ይዘው የመጣው። ዜማው በጣም ጥሩ ነው። ቅር ያለኝ ራሱ ስለሚመጣ ምን ያክል ይፈትናል የሚለው ነገር ነውና እንዲህ አይነት የዜማ ቅርጽ ያላቸው ዜማዎችን ይዞ ሲመጡ ደግሞ የመጀመሪያውን ቨርስ በራሱ ካልክ የቀጥሎውን የሆነ የራስህን ቅመሞች እየጨመርክ ብትቀያየረው በጣም ብዙ ጥሩ ይሆን ነበረ። አጠቃላይ የነበረው ግን ፐርፎርማንስ ቆንጆ ነው። ቅር ያሉኝ ቦታዎችን ልናገር። ቅላጼ ጋሽ ጥላሁን በዘፈኑ አይነት አይደለም። ብዙ ነገር ወደ ራስ አምጥተዋል። በራስህ የድምጽ ቀለምና ውበት የጋሽ ጥላሁን የድምጽ ተጽዕኖ ሳይኖርብህ መስፈንህን በጣም አደንቃለሁ። በጣም ቆንጆ ነበር እሱ። ነገር ግን ሁሉንም ፓርት የዜማ ቅርጾችን ወደ ራስህ ስታመጣው ቅላጼዎችን እንደሚገባቸው አላልካቸውም። እነሱን በደንብ አስብበት ወይም ያደማመጥ መንገድህን እንድታስተካክል ነው የምመክርህ። አንዳንድ ቦታ ከቅኝ ጋር በተያያዘ ችግር ነበረ። በተረፈ ግን ዛሬ በጣም የደነቀኝ ነገር እንደዚህ ሂት የሆነ ዘፈን ይዘመተ ከአጀቡ ሙዚቀኞች በላይ ያንተ ድምጽ ጉልበት ኖሮት ፊት ለፊት ይሰማ ነበር። ይሄ በጣም ሊደነቅ የሚገባ ብቃት ነው። ሌላ በጣም ደግሞ እንትኖችን አደንቀልኝ። ተቀባዮች ጥሩ ነበሩ። በጣም ጥሩ አድርገው ነው የተቀበሉ። እነሱንም ማድነቅ እፈልጋለሁ። ስለዚህ እንዲህ አይነት የዜማ ስትራክቸር ያለው ዜማ ስትመርጥ ምን ይጠበቃል ከኔ የሚለውን ነገር ቀድመህ እንድታስብበትና ቅመሞችህን የት ጋር ማግባት እንዳለብህ እንድትረዳ ነው ሌላው የምመክርህ። ቅላጼዎችንም በአግባቡ መጫወት እንዳለብህ መጫወት እንደምትችል በሆነው አሳይተህ ከዛ ወደ ራስ ብትወስደው ችግር የለውም። ሁሉንም ግን በራስ መንገድ ወስደ ዜማውን ስቀይረው ትንሽ የዜማውንም ቅርጽ ስለሚነካካ የቱ ጋ ነው የሚለውን ያንተን የፍቅረ ማርያምን እንትን ቦታ ልንረዳው ስለማንችል ይሄንን ነገር እንድታስብበት ነው። በተረፈ አጠቃላይ የነበረው ፐርፎርማንስ ቆንጆ ነው። እኔ ጋር ያለው ውጤት 9900። እሺ ፍቅረ ማርያም እኔ በጣም የገረመኝ ይሄኛው ምድብ በደንብ ነው ዙሩን ያከረረውና ከመቀላቀላችሁ በፊት እንደዚህ ነን ምናምን አይነት ነውና በጣም ደስ ይላል። ለውጣችሁም በጣም ማድረቅ ፈልጋለሁ። በድጋሚ እዚህ ዘፈን ላይ ስመጣ በጣም በመጀመሪያ የተስማማኝ ነገር ቴምፖ ነው። ቴምፖን አስባችሁበት ይመስለኛል። ያው ዘፈኑ ትንሽ ፈጣን ነው። ምናልባት እንደውም ሪኮርድ ሲያደርጉ ቴዲ ማክ ይመስለኛል እና ብዙ ጊዜ ሪኮርድ ከተደረጉ በኋላ የሚፈጥኑ ዘፈኖች አሉ። እኛ መቆንጠጥ እንለዋለን እና ትንሽ ቆንጠጥ የተደረገ ይመስለኛል ስቱዲዮ ውስጥና ያንን ኮፒ ብታደርገው ኖሮ አትዘፍነውም ነበር። በጣም ስለሚንቀለቀል ዘፈኑ ቴምፖ ላይ በደንብ አስባችሁበታል ማለት ነው። ስለዚህ አንተንም አረጋግተዋል። ሌላው አሬንጅመንቱ በጣም ውስብስብ ነው። የሲንኮፔሽን የምንለው ነገር ኦፍ ቢቶች ምናምን የበዙበት ነው። ኮርዶቹ ትንሽ ሌላ ይሄ ዲሚኒሽድ ኮርድ የምንላቸው ኦግመንትድ የምንላቸው ትንሽ ከአማርኛ የወጡ በዚህ ውስጥ መስፈንህን ደግሞ በጣም ተረጋግተህ ይህንንም በደንብ አደንቃለሁ። ስለዚህ ጥሩ ዝግጅት እያረክ ነበር ማለት ነው። ሌላው ግን ከሹሜ ጋር በደንብ የምስማማበት ምንድነው ይሄ ዘፈን ለሙዚቀኛ ነው። ለሙዚቀኛ ነው። ሙዚቀኛን የሚፈትን ነው እንጂ ድምፃዊን አይደለም። አይደለ? ዜማዎቹ በቃ ተመሳሳይ አይነት የዜማ አካሄድ ነው። በጣም የሚወጣ የለውም፣ በጣም የሚወርድ የለውም። ስለዚህ ልክ ኢንተርቴን እንደሚያደርጉ አይነት ዘፈኖች ናቸው የመጡት። ስለዚህ እንደ አስተያየት የምሰጥ ምንድነው አንተን የሚፈትን ጉሮሮን የሚፈትን ቴክኒኮችህን የምታሳይበትን የዘፈን ምርጫ ብታመጣ የሚል ነው እንትኔ። ሌላው በጣም ጥሩ ነው። እኔ ጋር ያለ ነጥብ 9900። ፍቅረ ማርያም እንዴት ነህ? ብዙ ሀሳቦች ተነስተዋል። ትንሽ ነገር ለማለት ያክል ብዙ ሀሳቡ ስለ ቴምፖም ተቀባዮቹም ማስታወሻ ያስኳቸው ነገሮች በሙሉ ተብለዋልና ግን በጣም ጥሩ ነው። በጣም ጥሩ ነው። እኔ ጋር ትንሽ ታስተካክላለህ ብዬ የማስበው ነገር በጣም የተሳለ የተሞረደ ድምጽ ነው ያለ። በነገራችን ላይ
ምንድነው የሚባለው የተገራ ድምጽ የሚባለው ነው። በጣም በቃ ድምጽህ እንደዛ ነውና እዚህ ላይ አንተ ኢሞሽን መጨመር አለብህ። አሁን እኔ እዚህኛው ሙዚቃ ላይ ከቴክኒክ ነገር የበለጠ ስሜቱን የጎደለብኝ ሙዚቃ ብዙ ቴክኒካል ነገር የለውም። ፋስት ቴምፖ ነው። አገባብ ወጣቱ መሀል ላይ ምናምን ትንሽ የሪትሚክ ፊሊንግ ይፈልጋል። እሱ ጋር ጥሩ ነው፣ ችግር የለብህ ምናምን። ግን እሱ ማለፍ ነው ያለብን አይደል? አሁን ስናልፍ ወዴት ነው የምንሄደው? ወደ ስሜት። አሁን እስከ መቼ ባንቺ ባህሪ ነዳለው ያለ የተናደደ ሰው አይደል? የተቆጣ ሰው እርርድብን ብያለሁ እያለ ግን ስሙዝሊ ነው የምዘፍነው which is lifeless ነው የሚያደርገው። ማለት ሶፍት የሆነ አዘፋፈን ነው። ኢነርጂ ይፈልጋል፣ ቁጣ ይፈልጋል አይደል? እሱ ነው እኮ ኢሞሽን የሚባለውና እሱን እንዴት ነው የምትገልጸው ነው። ንዝንዝ የበዛበት ሰው ነው አይደለም? ምሬት የበዛበት ሰው ነው። በአንተ ሶፍት አዘፋፈን ውስጥ እሱ ስሜት እንዴት ይገለጻል? ወደዚህ አስተሳሰብ ውስጥ መምጣት አለብህ እንጂ መሰረታዊ ነገሮች ላይ ያው ብዙ የሚነሳብህ ችግር የለም። ከተነሱት ሀሳቦች ውጪ እኔ ጋር ያለው ይሄ ነው። እነዚህ ነገሮች ሞር ብትጨምር አድቫንስድ ወደ ሆነው አቀራረብ ከፍ ትላለህ የሚል ሀሳብ ለማንሳት ነው። እኔ ጋርም ያለህ ነጥብ 9900። እናመሰግናለን ዳኞች። አማን ሀሳብ አለህ እንዴ? አይ ብሩኬ ኢሞሽን ሲል ይሄ ትንሽ ኢሞሽን ከጨመረ ክለብ ማይታል ወደ ዳንስ ነው የሚሄደው፣ ወደ ትዊስት ነውና እኔ ቮካሉ ላይ ነው እኮ እኔ ዘፈን ልክ ነህ። እያንገበገበችው ካራክተር ነው ግን ሁሉ ጊዜ ፐርፎርም ሲደረግ እየደነሱ ነው። አይታችሁታል? ይሄን ዘፈን እኮ እዛም ቢሆን ልክ አይደለም ነው ሀሳብህ አይደለም? አይ ሰውየው መሮት ወይም ደግሞ ወደ ዳንስ ምን ትበቃኝ ምናምን ብሎ ሊቀይረው ይችላል እኮ ሀሳብ የመረረው ሰው ሊደንስም ስለሚችል ማለት ነው። ስለዚህ በአማን ሀሳብ ትንሽ እኔ ራሱ እስማማለሁኝ።